ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ እንዲህ አሉ። ኢዛ ኑዲየ ሊሰላት ያሉ ለሶላት ጥሪ ሲደረግ አዛን ሲወጣ አድበረ ሸይጣን ጀርባ ሰጥቶ ይሸሻል። ወለሁ ዱራጡን ዘረጠውን እየለቀቃል ይሮጣል። ሐታ ላ የስመዐ ተአዚን የአዛኑን ድምፅ እስከማይሰማበት ቦታ ድረስ። ፈኢዛ ቀደ ኒዳ አዛኑ በተጠናቀቀ ጊዜ አቅበል ይመጣል። ሐታ ኢዛ ቱዊበ ድጋሚ አዛኑ ወይ ኢቃም ሲጀመር ቢሰላት ለሰላት አድበር አሁንም ይሸሻል። ሐታ ኢዛ ቀደ ተትዊብ ኢቃሙ ሲጠናቀቅ አቅበል ይመለሳል። ሐታ የኽጢረ በይነ ልመርኢ ወነፍሲሂ ተዘጋጁ ሰውየውና በራሱ መካከል ምን እስኪያደርግበት ሹብሃትን ብዙ ሐሳቦችን እስኪከትበት ድረስ የቁሉ ምን ይለዋል? እዝኩር ከዛ ይለዋል። ይሄን አስታውስ ይለዋል። ሊማ ለም የኩን የዝኩሩ ረስቶት የነበረውን ሁሉ ያመጣበታል። ሐታ የዘለ ረጁሉ ላ የድሪ ከም ሰላ ስንት ረክዓ እንደሰገደ ማወቅ እስከማይችል ድረስ የረሳውን ሁሉ እያመጣ ይደቅንበታል። አሸይጣኑ ዐዱውን ሊልኢንሳን ሸይጣን የሰው ዘር በጠቅላላ ዋና ብርቱ ጠላት ግልጽ ጠላታችን ነው። ሸይጣን ጠላታችን መሆኑን ማወቅና ማመን መቻል አለብን። ያ አዩሃ ናስ እናንተ ሰዎች ሆይ ይላል ኩሉ ሚማ ፊል አርዲ ሐላለን ጠይባ በምድር ላይ ያለው ነገር በጠቅላላ የተፈቀደና መልካም ሲሆን ብሉ ተመገቡ ይላል። ወላ ተተቢዑ ኹጡዋት ሸይጣን የሰይጣንን እርምጃ የሰይጣንን መንገድ አትከተሉ። ኢነሁ ለኩም ዐዱውን ሙቢን እርሱ ሸይጣን ለእናንተ ግልጽ ጠላታችሁ ነውና ይላል ጌታ አላህ። ኢነ ሸይጣነ ለኩም ዐዱውን ሸይጣን ለእናንተ ጠላት ነውና ፈተኺዙሁ ዐዱዋ እናንተም ጠላት አድርጋችሁ ያዙት ነው የሚለው ጌታ አላህ። የመጨረሻ ግቡ ምንድነው? ዓላማው ሸይጣን ኢነማ የድዑ ሒዝበሁ ይላል እሱ ሰራዊቱን ህዝቦቹን የሚጣራው ሊየኩኑ ሚን አስሓብ ሰዒር የእሳት ጓዶች እንዲሆኑ ብቻ ነው። ሌላ ዓላማ የለውም። ሰዎችን የሚያሳስትበት ዓላማው ምንድነው? ብቻዬን ጀሃነም አልገባም፣ ኑ ተከተሉኝ፣ አብረን የእሳት ጓድ እንሁን። ጠላት መሆኑን በዚህ መልክ እንወቅ። እህት ወንድሞች አሁንም ከልባችሁ ተከታተሉኝ። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراችሁ ሙስሊም እህቶቼና ወንድሞቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ያው ክፍል 12 ላይ በአላህ ፍቃድ ተገናኝተናል። ዛሬ አምላካችን አላህ ፍቃዱ ከሆነ ከዚሁ ከሰላታችን ጋር በተያያዘ መልኩ ብዙ ጊዜ ወስዋስ ይገጥመናል፣ ሸክ ውስጥ እንገባለን። በዚህ በዒባዳችን ላይ ለሚያጋጥመን ወስዋስ ወይም ጉትጎታ መፍትሄው ምንድነው የሚለውን አንዳንድ ነጥቦች እያነሳን በአላህ ፍቃድ እንማማራለን ማለት ነው። አላህ በተናገርኩትም በሰማነውም ተጠቃሚ ያድርገን፣ ዒባዳችንም መቅቡል ይሁን። ቅድሚያ ማወቅ የሚገባን ነጥብ አንደኛ አሸይጣኑ ዐዱውን ሊልኢንሳን ሸይጣን የሰው ዘር በጠቅላላ ዋና ብርቱ ጠላት ግልጽ ጠላታችን ነው። ሸይጣን ጠላታችን መሆኑን ማወቅና ማመን መቻል አለብን። ጌታ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 168 ላይ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ያ አዩሃ ናስ እናንተ ሰዎች ሆይ ይላል ኩሉ ሚማ ፊል አርዲ ሐላለን ጠይባ በምድር ላይ ያለው ነገር በጠቅላላ የተፈቀደና መልካም ሲሆን ብሉ ተመገቡ ይላል።
ولا تتبعوا خطوات الشيطان የሰይጣንን እርምጃ የሰይጣንን መንገድ አትከተሉ إنه لكم عدو مبين እርሱ ሸይጣን ለናንተ ግልጽ ጠላታችሁ ነውና ይላል ጌታ አላህ በዚሁ ሱራ ቁጥር 208 ላይ እንደዚሁ ያ አዩሃ الذين آمنوا እናንተ ያመናችሁ ባሮቼ ሆይ ادخلوا في السلم كافة ወደ እስልምና ስትገቡ ጠቅለል ብላችሁ ሙሉ በሙሉ ግቡ ولا تتبعوا خطوات الشيطان የሸይጣንን እርምጃዎች የሸይጣንን መንገዶች አትከተሉ إنه لكم عدو مبين እርሱ ለናንተ ግልጽ የሆነ ጠላታችሁ ነውና ይላል ሱረቱ ዩሱፍ ላይም እንደዚሁ በምዕራፍ 12 ቁጥር 4 እስከ 5 ዩሱፍ አለይሂ ሰላም ለአባቱ ያየውን ህልም በነገረው ሰዓት ምንድነው ያለው አባትየው إذ قال يوسف لأبيه يوسف عليه السلام ለአባቱ ባለ ጊዜ አስታውስ ይላል ምን አለው ያ አበቲ አባቴ ሆይ إني رأيت 11 كوكبا እኔ 11 ከዋክብትን አይቻለሁ والشمس والقمر እንዲሁም ፀሐይና ጨረቃንም رأيتهم لي ساجدين ለኔ ሰጋጆች ሲሆኑ በህልሜ ተመልክቻለሁ አለ 11 ከዋክብት ፀሐይና ጨረቃ አባትም ምን አለው قال يا بني ልጄ ሆይ لا تقصص رؤياك على اخوتك ይሄን ህልምህን ለወንድሞችህ እንዳትተርክላቸው እንዳትነግራቸው فيكيدوا لك كيدا ባንተ ላይ ተንኮልን ያሴሩብሃልና በመቀኝነት ተነሳስተው እንዳትነግራቸው ምክንያቱም إن الشيطان للإنسان عدو مبين شيطان ለሰዎች ግልጽ የሆነ ጠላት ነውና በወንድሞች በኩል መጥቶ ባንተና በወንድምህ መካከል በመቀኝነት ጠላትነትን ይዘራል እንዳትነግር ብለውታል ከነዚህ ሶስት አንቀጽ በመነሳት ሸይጣን የሰዎች ቀንደኛ ጠላት መሆኑን ማወቅ እንችላለን ማለት ነው አንድ ይሄ ነው ሁለተኛ ልናውቅ የሚገባው ደግሞ ይህን ጠላትነቱን የጀመረው ሸይጣን ዛሬ ሳይሆን ገና ከመጀመሪያዎቹ ወላጆቻችን ከአደምና ሐዋ አለይሂም ሰላም ዘመን ጀምሮ ከነበሩበት የድሎት ዓለም ጀነት እንዲወጡ ሰበብ የሆናቸው ኢብሊሱል ለዒን እርጉም የሆነው ኢብሊስ ወይም ዲያብሎስ ብለው የሚጠራው ነው ማለት ነው ጠላትነቱን የዛኔ ነው የጀመረው ከወላጆቻችን ሱረቱ ጣሃ ላይ በግልጽ እንደተቀመጠው በምዕራፍ 20 ቁጥር 117 እስከ 122 ጌታችን ምን አለ فقلنا يا آدم أنت آدم هو يالنو إن هذا عدو لك ولزوجك ይህ ኢብሊስ ላንተም ለባለቤትህም ጠላት ነውና فلا يخرجنكما من الجنة فتشقى ከጀነት እናንተን ሰበብ ሆኖ እንዳያስወጣችሁ አለበዛ ትለፋለህና إن لك ألا تجوع فيها أنت بوسطاس كالله درس بفتصم الترابم ولا تعرى التراقوتمم وأنك لا تظمأ فيها ولا تضحى بوسطاس كالله درس بفتصم التتمم لصحاي قاتلو لندادم አትዳረግም በማለት ጌታችን መከረው ኢብሊስ ሚልህን እንዳትሰማ ጠላትህ ነው አለው فوسوس إليه الشيطان ሸይጣንም ወደ አደም መጣና ጎተጎተው ይላል ውስወሳውን የዛኔ ነው የጀመረው ማለት ነው ምን አለው قال يا آدم آدم هو ያለው هل أدلك على شجرة الخلد የመዘውተሪያ ዛፍን ላመላክትህ እንዲያ ከዛፊቷ ወስዶ የበላ የሚዘወትርባት ዘላለም የሚኖርባት የሆነችን ዛፍ ላመላክትህን ወሙልክ ላ የብላ የማይቋረጥ የሆነ ንግስና የሚገኝባትንም ማለት ሁሌም የመኖርን የመዘውተርን ምኞት በአደምና በሐዋ ልቦና ላይ ነው ሸይጣን መዝራት የፈለገው ሰው መኖር ይፈልጋል ሁሌም ይሄ የመኖር ምኞት ዛሬ በእኛ የተጀመረ ሳይሆን በሁለቱ ወላጆቻችንም ውስጥ ነበር ማለት ነው ኢብሊስም በዚህ ደካማ ጎናቸው ነው የገባው هل أدلك على شجرة الخلد የመዘውተሪያ የሆነችውን ዛፍ ላመላክትህ ወይን ያለው ከሷ ወስደህ ከበላህ ሞትናት ሞትም ትዘወትራለህ ነው ወሙልክ ላ የብላ በፍጹም የማያረጅ የማይቋረጥ የሆነ ንግስናንም የምታስጎናጽፈህ የሆነችን
በዚህ መንገድ አታለላቸውና ፈአከላ ሚንሃ ይላል ከሷም ወስደው አደምና ሐዋ አለይሂም ሰላም በሉ فبدت لهما سوآتهما ሐፍረተ ገላቸው ለሁለቱም ተገለጠችላቸው وطفقا يخصفان عليهما من ورق الجنة ከጀነት ቅጠልም እየወሰዱ በላያቸው ላይ መደረት ጀመሩ وعصى آدم ربه فغوى አደምም የጌታውን ትእዛዝ ጣሰ አመፀ ተሳሳተ ثم اجتباه ربه ከዛም ጌታው መረጠው ለነብይነት فتاب عليه በሱም ላይ ተመለሰለት ተውበቱን ተቀበለው ወሃዳ ቅኑን ጎዳናም መራው ይላል ስለዚህ ጠላትነቱን መቼ ነው የጀመረው ማለት ነው ሸይጣን ድሮም ከመጀመሪያው ወላጆቻችን ከአደምና ሐዋ ነው ማለት ነው በሌላም ስፍራ አላህ እንደተናገረው በሱረቱል አዕራፍ ምዕራፍ 7 አንቀጽ 21 ላይ ጀምሮ ብንመለከት ምንድነው ያለው ሲናገራቸው ኢብሊስ ለዒን قال ما نهاكما ربكما عن تلكم الشجرة ጌታችሁ እኮ ከዚህች አንቀጽ እናንተን አልከለከላ ከዚህች ዛፍ እናንተን አልከለከላችሁም እንዳትበሉ ብሎ ኢላ አን ተኩና መለከይን ከመላእኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው ወስዳችሁ የበላችሁ ጊዜ ከመላእኮች ትሆናላችሁ ዘላለም ከሚዘወትሩት ትሆናላችሁ ብሎ የመኖርን ጉዳይ ነው ያመጣላቸው ወቃሰመሁማ ጭራሽም ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለናንተ ከሚመክሯችሁ ነኝ በማለት ማለላቸው ፈደላሁማ ቢጉሩር ሁለቱንም በማታለል አዋረዳቸው አሳሳታቸው فلما ذاق الشجرة كذافتهم وسدوا بكمسوا ጊዜ بدت لهما سوآتهما حفرة ገላቸው ለሁለቱም ተገለጸችላቸው وطفقا يخصفان عليهما من ورق الجنة ከጀነት ቅጠልም በላያቸው ላይ መደረትን መልበስን ጀመሩ وناداهما ربهما ጌታቸው አላህም ጠራቸው ألم أنهاكما عن تلكما الشجرة منو كذيج زاف እናንተን ከልክያችሁ አልነበረም እንዴ واقول لكما ان الشيطان لكما عدو مبين ሸይጣንስ ለናንተ ግልጽ ጠላታችሁ ነው በየ ነግሬያችሁ አልነበረም እንዴ ይላል ጌታ አላህ የዛኔ ጠላትነቱን እንደጀመረ ዛሬም ጠላት መሆኑን እንደቀጠለ የሚገልጽልን አንቀጽ ነው ማለት ነው ዘሮቹንም ጭምር ሊያሳስታቸው እንደዛተ ራሱ በብዙ የቁርአን አንቀጽ ላይ ተገልጿል ማለት ነው ጌታችንም ምንድነው ያለው በሱረቱል ኢስራ ምዕራፍ 17 ቁጥር 62 እስከ 65 ያለውን ስታዩ ከጀነት ባባረረው ጊዜ ኢብሊስን ለዒን እስከ ቂያም ቀን ድረስ አቆየኝ ብሎ አላህን ሲለምን እግረ መንገድ የዛተው ነገር አለ ምንድነው እሱ ቃል እንዲህ በማለት ተናገረ ይላል ኢብሊስን ለዒን አራአይተከ هذا الذي كرمت علي ጌታዬ ሆይ እውን ይሄን በኔ ላይ አንተ ያበለጥከውን ክብር የሰጠኸውን لئن أخرتني إلى يوم القيامة اسك قيام كان درس እኔን ብታዘገየኝ እድሜ ብትሰጠኝ لاحتنكن ذريته إلا قليلا ዘሮቹን በተቀላላ ጥቂቶች ሲቀሩ አሳስታቸዋለሁ አጠማቸዋለሁ ነበር ያለው መጀመሪያም የዛተው قال ጌታችንም ማለው اذهب ጥፋ ከዚህ فمن تبعك منهم ከነሱ ከሰው ዘር አንተን የተከተለህን ሁሉ فإن جهنم جزاؤكم جزاء موفورا ለናንተ የተሟላ ዋጋችሁ ምንዳችሁ ነው በማለት አላህ ነገረው ማለት ነው ስለዚህ ጠላት መሆኑን ልናውቅ ይገባል ጠላታችን መሆኑን ካወቅን እኛም ጠላት አድርገን መያዝ አለብን ሱረቱ ፋጢር ቁጥር 6 ላይ ኢነ الشيطان لكم عدو ሸይጣን ለናንተ ጠላት ነውና ፈተኺዙሁ عدوا እናንተም ጠላት አድርጋችሁ ያዙት ነው የሚለው ጌታ አላህ የመጨረሻ ግቡ ምንድነው አላማው ሸይጣን انما يدعو حزبه ይላል እሱ ሰራዊቱን ህዝቦቹን የሚጣራው ليكونوا من اصحاب السعير የእሳት ጓዶች እንዲሆኑ ብቻ ነው ሌላ አላማ የለውም ሰዎችን የሚያሳስትበት አላማው ምንድነው ብቻዬን ጀሃነም አልገባም ኑ ተከተሉኝ አብረን የእሳት ጓድ እንሁን ጠላት መሆኑን በዚህ መልክ እንወቅ እህት ወንድሞች አሁንም ከልባችሁ ተከታተሉኝ ምን ያህል ሰው ገባ በሚለው አትጨናነቁ
ዋናው ነገር የገባችሁና ፕሮግራሙን የምትከታተሉት ከልባችሁ አድምጡ። ስለሚመጣው ሰውና ስለ ቁጥር አትጨነቁ። የኢስላም መልእክትን በተቻለ መጠን ማድረስ ማስተላለፍ እኛም መስማትና መጠቀም ነው። ታዲያ ኢብሊስ ወይም ሸይጣን ጠላት መሆናቸውን ካመንን ጠላትነታቸውን ከሚገልጹበት መንገድ መካከል ዛሬ የምናየው ምንድነው? ኢፍሳዱል ዒባዳ፣ ዒባዳን ማበላሸት። ዒባዳችን አላህ ዘንድ ተቀባይነት እንዳይኖረው ዒባዳን በማበላሸት ሰይጣናት ይተጋሉ፣ ይለፋሉ። ወስዋስ ብዙ ጊዜ አስቸገረን እንላለን፣ በውዱእ በሰላት በመሳሰሉት ነገር ማለት ነው። ኢንሻአላህ በዚህ ዙሪያ አንዳንድ ነጥቦችን ወደ 9-10 የሚደርሱትን አላህ በፈቀደ መጠን እንመለከታቸዋለን ከነመፍትሄው። አንደኛ አልወስወሰቱ ፊል ውዱእ፣ ውዱእ ላይ ወስዋስ ይገጥመናል። እንዴት ነው ለዚህ መፍትሄው? ተከታተሉን በደንብ እንግዲህ። فهناك من الناس ከሰዎች መካከል አሉ من يسرف في ماء الوضوء አያችሁ من يسرف في ماء الوضوء የውዱእ ውሃን ሲጠቀም ከልክ የሚያልፍ ሰው አለ فلا يكفيه أن يغسل أعضاء وضوءه 3 የውዱእ ክፍለ አካሎቹን በሶስት ብቻ በማጠብ የማይብቃቃ ሰው አለ بل يزيد إلى 75 እስከ 5 እስከ 7 ይደርሳል። እያንዳንዱን የውዱእ አካላት ሲያጥባቸው እስከ 5 እስከ 7 ጊዜ የሚያጥብ ሰው አለ። ويقصد بذلك الخير والأجر እሱ ያሰበው ኸይር አገኛለሁ አጅር አገኛለሁ ብሎ ነው። ግን ሸይጣን ነው የሚወሰውሰው። ውዱእ አላደረክም ቦታውን አላዳረስክም እያለ እያጠራጠረ ሸይጣን በውዱእ ላይ ይገባል። واحيانا يلقي الشيطان في قلبه اثناء الوضوء انه يتمضمض مثلا وهو الان يمسح راسه አንዳንድ ጊዜ በውዱእ በልቡ ላይ ሸይጣን ጣልቃ ይገባና ሰውየው ውዱእ ሲያደርግ እየተግሞጠመጠ ነው ውሃን በእጁ ይዞ፣ ግን ራሱን እንዳበሰ ያስመስልበታል። ራስህን እያበስክ ነው ያለ ይወሰውሰዋል። አው انه لم ينوي الوضوء ወይ ደግሞ አንተ አልለየትክም እኮ ውዱእ ለማድረግ ንያ አላደረክም በማለት ሸይጣን በውዱእ ላይ ይመጣና ውስወሳ ያቀርባል። እንዲህ አይነት ውስወሳ ከገጠመን መፍትሄው ምንድነው? አልዒላጅ መድኃኒቱም ነቁል አክሚል الوضوء ለሰውየው ምንለው ውዱኡን ቀጥል አሟላ። واستعذ بالله اعوذ بالله ብለህ በሸይጣን ተጠበቅ። ولا تلتفت لهذا الوسواس ለእንደዚህ አይነቱ ውስወሳ ዞር ብለህ የምታስብበት ጊዜ ሊኖርህ አይገባም ነው። አንተ ውዱህን መቀጠል ነው። ተግባብተናል? ይሄንን እንረዳ። በተለይ አንዳንድ እህቶች ባለማወቅም ሊሆን ይችላል ምን ያደርጋሉ? ውዱእ ከማድረጋቸው በፊት ኢስቲንጃ የሚያደርጉዋሉ። ሽንት ቤት ገብተው ኢስቲንጃ አርገው ነው ውዱእ የሚያደርጉት። ለውዱእ ኢስቲንጃ ሸርጥ አይደለም፣ አግባብም አይደለም። ኢስቲንጃ የሚደረገው ኢስቲንጃ ለማድረግ የሚያስገድድ ነገር ከተከሰተ ብቻ ነው። ሽንት ቤት ገብተን ከሸናን ወይ ቆሻሻችንን ከኋላ አራግፈን ከሆነ አዎ የዛኔ ኢስቲንጃ እናረጋለን በውሃ። ውሃ ካልተገኘም ኢስቲጅማር እናረጋለን በሶፍትም ይሁን በድንጋይ ማለት ነው። ሽንት ቤት ካልገባንና ካልሸናን ቆሻሻችንን ካላስወገድን ውዱእ ስላጠፋን ብለን ውዱእ በምናደርግበት ጊዜ መጀመሪያ ሄዶ ሽንት ቤት ኢስቲንጃ ማድረግ መስፈርት አይደለም። ተግባብተናል? ውዱእ የሌለው ሰው ውዱእ ነው የሚያደርገው። ለምንድን ነው ኢስቲንጃ የሚደረገው? ኢስቲንጃ የሚደረገው ሰውየው ከሸና ወይ ቆሻሻውን ካስወገደ ብቻ ነው። ይሄን አንድ ተረዱ ማለት ነው። ተግባብተናል አይደል? ያው ከዛ ጋር ተያይዞ ሀይድም አብሮ ሊካተት ይችላል። ዋናው ቁም ነገሩን ነው የምነግራችሁ። ምንድነው? مرحبا እሺ ሁለተኛ ሌላው ወስወሳ ደግሞ አልወስወሰቱ في انتقاد الطهارة ሰውየው ውዱእ ካደረገ በኋላ ውዱእ አጥፍተሃል የሚል ወስዋስ ይገጥመዋል። አየር አምልጦሃል ወይ ውዱእ አጥፍተሃል እያለ ወስዋስ የሚገጥመዋል። فبعض الناس አንዳንድ ሰዎች ችግር ይገጥማቸዋል። የሆነ ነገር ከሰውነቴ ወጥቷል ወይስ አዎ ፈሳሽ ካለም እኮ ያው ለዛ ነገር ሲባል ነው ጧሃራ የሚደረገው። ልክ ነሽ እህቴ፣ ያው እኮ ነው ከመሽኛ በኩል ወይ ሰውየው ከቆሻሻ ማውጫ በኩል የሆነ ነገር ከወጣው ያንን ጧሃራ ያረጋል። አሁን ግን ምናወራው ኢስቲንጃ ለማድረግ የሚያስገድድ ነገር ካልገጠመ ውዱእ ብቻ ማድረግ ነው።
እና ሁለተኛው ደግሞ ምንድነው የሆነ ነገር ከሰውነቴ ወጣ ያለ ሰውየው ሸክ ውስጥ ይገባል ምንድነው መፍትሄው እንደዚህ አይነት ነገር በሚገጥም ሰዓት አየንضح الماء على سراويله በለበሰው ልብስ ላይ ውሃን ወደ ታች ወደ ብልቱ አካባቢ ውሃን መርጨት አለበት ليدفع وسواسን ለማስወገድ ሲል كان ابن عمر عبد الله ابن عمر رضي الله عنهما ነበረ ውዱ ካደረገ በኋላ ምን ያደርግ ነበር ينضح فرجه حتى يبل سراويله ሱሪው አካባቢ ላይ እርጥበት እስኪሰማው ድረስ ወደ ብልቱ አካባቢ ውሃን ይረጭ ነበር ነብያችን አለይሂ ሰላቱ ወሰለም ምን አሉ اذا وجد احدكم شيئا ከናንተ አንዳች ነገር ቢገጥመው فاشكل عليه اخرج منه شيء املا የሆነ ነገር ከሱ ወጣ ወይስ አልወጣም የሚል ችግር ከተከሰተበት فلا يخرج من المسجد ከመስጂድ እንዳይወጣ حتى يسمع صوتا او يجد ريحا እንጆ ድምጽን እስኪሰማ ድረስ ወይንም ደግሞ ሽታ እስኪደርሰው ድረስ ከመስጊድ ተብሎኝ ከመስጊድ እንዳይወጣ ሽታው እስኪያገኘው ወይ ደግሞ ድምጽ እስኪሰማ ድረስ ብለዋል ስለዚህ ውዱ አጥፍቻለሁ ወይስ አላጠፋሁም የሚል ውስወሳ በሚገጥመን ጊዜ ድምጹን ከራሳችን ካልሰማነው ወይ ሽታው ካልደረሰን በስተቀር እንዲሁ በውስወሳ ብቻ ተመልሰን ውዱ በማድረግ ሸክ ውስጥ እንዳንገባን ሶስተኛ الوسوسه في طهاره الماء የውዱ ውሃው ጧሃራ ነው ወይስ አይደለም በሚለው ደግሞ ውስወሳ የሚገጥመን ጊዜ አለ ይሄንን በተለይ በደንብ አዳምጡ فهناك من الناس ከሰዎች መካከል አሉ من اذا سقط عليه شيء من ميزاب ونحوه ካሸንዳ ስር ወይ ከመሳሰሉት የሆነ ነገር ላያችን ላይ በተለይ ፈሳሽ የሆነ ነገር ከወደቀብን وهو لا يدري هل هو طاهر او نجس ጧሃራ ይሁን ነጃሳ ይሁን አያውቅም ግን የሆነ ነገር ተረጨበት ከላይ ካሸንዳ ከጣራ ላይ ሊረጭ ይችላል ወይ መኪና ባጠገባችን ሲያልፍ መንገድ ላይ ጎርፍ ያመጣው ውሃ ካለ መኪናው በጎማው ሲመታው ሊረጭብን ይችላል እንደዚህ አይነቱ ሰው ጧሃራ ይሁን ነጃሳ ስለማያውቅ ያ የተረጨበትን ነገር غير ملابسه ሄዶ ልብሱን ይቀይራል وذهب يغتسل ወይም ሰውነቴ ነክቶኛል ብሎ ሊታጠብ ሁሉ ይሄዳል እንዲህ አይነት ነገር በሚገጥም ጊዜ መፍትሄው ምንድነው الصواب የተሻለው ምርጫ انه لا يجب غسل ذلك አንደኛ ማጠቡ ግዳጅ አይደለም ጥሩ አይደለም አይወደድም ምክንያቱም ዑመር ኢብኑ الخطاب رضي الله عنه አንድ ጊዜ መረ ዑመር ኢብኑ الخطاب رضي الله عنه يوما ከአንድ ባልደረባው ጋራ ተጓዘ የሆነ ቦታ فسقط عليه شيء من ميزاب ካሸንዳ ከጣራ በኩል የሆነ ነገር ወደቀበት ላዩ ላይ ومعه صاحب له عند بالدربا ነበረው ከሱ ጋራ فقال كذب من على يا صاحب الميزاب የዚህ ካፌው ባለቤት የሆንከው ያሸንዳው ባለቤት የሆንከው ማኡከ طاهر ام نجس وها طهارا ነው ወይስ ነጃሳ ነው ብሎ ሲጠይቀው فقال عمر رضي الله عنه لا تخبرنا ومضى እንዳት ነገረና አለውና ትቶ ሄደ ኢማሙ አህመድ ነው ያወሱት ምንድነው ከዚህ የምንማረው ውሃ በተረጨብን ቁጥር ነጃሳ ይሆናል ይያልን ራሳችንን ችግር ውስጥ እየከተትን ለወስዋስ ቦታ እየሰጠን አንጨናነቅ የተረጨው ነገር ነጃሳ መሆኑን እርግጠኛ ካልሆነ በስተቀር በሱኑ ምን ማድረግ እንችላለን መስገድ እንችላለን አለበዛ ያገኘን ነገር ሁሉ ነጃሳ ሊሆን ነው ወይስ አይሆንም ይያልን ሸክ ውስጥ እየገባን በወስዋስ ዒባዳችንን በአግባቡ እንዳናከናውን ሸይጣን ሊጫወትብን አይገባም እርግጠኛ ካልሆነን አስሉን ነው የምንወስደው ጧሃራ ነው በቃ በዛው ነው የምንሄደው ማለት ነው አራተኛ الوسوسه في طهاره الارض እችንም አዳምጡ በደንብ ተመለከተናለች የመሬቱ ጧሃራነት ላይ ደግሞ ወስዋስ ይመጣብናል ምን فهناك من الناس من يغسل قدميه بعد الوضوء عندما يمشي على الارض او الفرش حافيا وهذا من الوسوسه አንዳንድ ጊዜ ውዱ ከመናደርግበት ቦታ ሙሉ ውዱ ትጥበት አድርገን ወደ ሳሎን ወይ ወደ መስጂዱ ስንሄድ በመሃል መሬቱን ልንረግጠው እንችላለን አፈሩን ወይ ሲሚንቶን ረግጠን ልክ ምንጣፉ አካባቢ ስንመጣ ምንድነው የምናረገው መሬቱን በዚሁ ውዱ ባረግንበት እግራችን ስለረገጥነው ድጋሚ እግራችንን እናጥባለን ለምን አፈሩን ረግጨዋለዋ መሬቱን ይሄም ውስወሳ ነው አያስፈልግም ነው ምክንያቱም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ
ሲናገር ምንድነው ያለው ኩና ላ ነተወደኡ ሚን መውጢኢን ይላል አንድን ስፍራ ስለረገጥን ውዱ አናደርግም ይላል ምንድነው ማለት አይ መውጡኡ ወሁወ ማ ዩጠኡ ፊ الطريق من الاذى በመንገድ ላይ በእግራችን የምንረግጠውን ነገር በእግራችን ስለነካ ነው ውዱ አናደርግም አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንደዚሁም انه خاض في طين المطر አንድ ጊዜ ዝናብ ባጨቀየው አፈር ላይ ተራመደ ثم دخل المسجد فصلى ولم يغسل رجليه እግሩን ሳያጥብ በዛው መስጊድ ገብቶ ሰግዷል ጭቃ ነክቶታል እግሩን የተራመደው ዝናብ ባጨቀየው አፈር ላይ ነው ስለዚህ ምን ይሆናል ማለት ነው ምንም ማጠብ አያስፈልግም እንደው ለቦታው ንጽህና ተብሎ ጭቃውን ለማስወገድ ካልታጠበን በስተቀር እንደ ነጃሳ ማየት የለብንም አሁን እዚህ ጋር ምርጥ የሚለው ምንድነው የሚለው ሽንት ቤት እያጠብን ውሃ ቢረጭብን ነጃሳ ነው ወይ ያ ኡስታዝ የተረጨው ውሃ የምን ውሃ ነው ሽንት ነው የተረጨባችሁ ወይስ ውሃ ነው ውሃው ከሆነ ጧሃራ ነው አይ እዚህ ሽንት ቤት ነው ሰው የሚጠቀምበት ነው ምናልባት የተፈናጠረ ሽንት ከውሃው ጋር ተቀላቅሎ እኔ ላይ ተረጭቶብኝ ልብሴን ሊነካኝ ይችላል ይሄ ሁሉ ውስወሳ ነው የተረጨው ሽንት መሆኑን እርግጠኛ እስካልሆንሽ ድረስ ማጠብ አይጠበቅብሽም ባጭሩ አምስተኛ አልወስወሰቱ في طهارة الثياب በልብስ ንጽህና ዙሪያ ላይ የሚመጣ ወስወሳ አለ ይሄን በተለይ ሴቶች አዳምጡ فهناك من الناس ከሰዎች መካከል አሉ من يشك في ثيابه በለበሰው ልብስ የሚጠራጠር ሰው اذا لامسه طفل ህፃን ልጅ ሄዶ ከተኛው ከተቀመጠበት ከነካው ወይ ህፃን ልጅ አቅፌ ከሆነ او حمله አንስተን ተሸክመነው አቅፈነው ከሆነ او اذا لمسه انسان ወይ ሌላ ሰው ነክቶት ከሆነ ምናልባት እኮ የሽንት ጨርቁ ነክቶት ሊሆን ይችላል በምናልባት በጥርጣሬ እንጠራጠርና ፈሩበማ يغير ثيابه አንዳንዴ ልብሱን ይቀይረውና ሰውየው او يغسلها ወይ ልብሱን ራሱ ያጥበዋል ማለት ነው ይሄ ከዛ ይሰግድበታል وهذا ليس بشيء ما لم يتحقق النجاسه ይሄ ስህተት ነው ነጃሳ መኖሩ ላይ እርግጠኛ እስካልሆነ ድረስ በጥርጣሬ ተነስቶ ማጠቡ አግባብነት የለውም ነጃሳ እንዳለበት እርግጠኛ ከሆነን የዛኔ ነው ዋጅብ የሚሆነው አለበዛ ህፃን ልጅ አቅፍ ያለው ተብሎ በመናልባት በሽንት ልብሱ ነክቶኝ ሊሆን ይችላል ወይ እሱ ሲቀመጥበት ነክቶት ይሆናል በሚል ጥርጣሬ አሁንም መቸገር አያስፈልግም አላህ ዲናችንን የሚያስቸግር አላረገብንም ነው ለዚህ ማረጋገጫው ምንድነው ካን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይሰሊ ሰላት ይሰግዱ ነበር وهو حامل امامه بنت ابنته ኡማማን የሴት ልጃቸውን ልጅ ተሸክመው ዘይነብን ማለት ነው فاذا سجد وضعها سجود ሲወርዱ ያስቀምጧታል واذا قام حملها ሲነሱ ደግሞ ይሸከሟት ነበር ስለዚህ ምንም ችግር የለውም ነጃሳ መኖሩን እርግጠኛ እስካልሆን ድረስ ነው እሺ ስድስተኛ ሌላው ደግሞ ሹባሃት ስድስተኛ አልወስወሰቱ في مكان الصلاه በምንሰግድበት ቦታ ላይ መጠራጠር እችንም አድምጧት ታጋጥመናለች فبعض الناس አንዳንድ ሰዎች لا يصلي الا على سجاده خاصه የራሱን መስገጃ ይዞ እንጂ በፍጹም አይሰግድም የራሱን መስገጃ ነው የሚያነጥፈው ለምንድነው ሲባል ظنن منه واحتياطا ان الارض ليست طاهره ምናልባት መሬቱ ጧሃራ ላይ ሆነ ይችላል በሚል ጥርጣሬ ለጥንቃቄም እንዲያግዘኝ ነው የራሴን መስገጃ ብቻ አንጥፌ መስገደው ይላል ትክክለኛው ግን ምንድነው አሰዋብ ان من هدي النبي صلى الله عليه وسلم انه كان يصلي في اي مكان የትኛውም የመሬት ክፍል ላይ ይሰግዱ ነበር የትኛውም የመሬት ክፍል ላይ ያ የሚሰገድበት ቦታ ነጃሳ እንዳለበት እርግጠኛ እስካልተኮነ ድረስ በየትኛውም የምድር ክፍል ላይ እንሰግዳለን ይሄ ነው ትክክለኛው በሐዲስ ላይም جعلت لي الارض مسجدا وطهورا ምድር በተቀላላ ለኔ ጧሃራ ሆናለች መስገጃ ስፍራም ነች ስላሉ የራሳችንን ሰጃዳ ካላነጠፍን አፈሩ ላይ ወይ ሳሩ ላይ ወይ አስፋልቱ ላይ አንሰግድም ሚለው አይሰራ ጧሃራ ነው መሬት ቦታው ላይ ነጃሳ መኖሩን እስካላረጋገጠን ድረስ ማለት ነው ተግባብተናል ሰባተኛ ሌላው ደግሞ ሰባተኛ ውስወሳ ሰላት ልንጀምር ስንል ንያ ላይ ኢማሙ አላሁ አክበር ሲል መርሐባ ነወይቱ ኡሰሊ ሰላት ፈርድ الظهر 4 ركعات لله تعالى الله الله
አላሁ አክበር እያለ ንያ አልታሰርም የሚለው ሰው አለ። በንያ ውስጥ ይመጣብናል። ይሄ ሁሉ ስህተት ነው። ነቢያችን አለይሂ ሰላቱ ወሰላም ምንድነው ያሉት? ኢዛ ቁምተ ኢለ ሶላቲ ፈከብር ነው ያሉት። ሰላት ቦታ ስትቆም አላሁ አክበር በል ነው ያሉት። ኢማሙ አላሁ አክበር እንዳለ አንተ አላሁ አክበር ማለት አለብህ። ንያህን በምላስ መናገር ቢድዓ ነው። የቆንኮ ልትሰግድ ነው ኢቃም ተብሏል። ሰላቱን በልብ ካሰብከው የዛኔ ኢማሙ አላሁ አክበር ሲል ተከትለህ እንጂ የምትጨናነቅበት ሌላ ምክንያት የለም። ስምንተኛ ይሄ ሁሉ ሸይጣን ካልተሳካለትና ሰላታችንን ከጀመርንስ ምን ያደርገናል? ቂራአቱን ይቀላቀልብናል። ምን እናደርግ ነው? ይህን በተመለከተ ሐዲስ አለ። ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ የተናገረው አተ ነብይ ሰለላሁ ዐለይሂ ወሰለም ፈቃል አላህ መልእክተኛ ዘንድ መጣና እንዲህ አለ ያ ረሱላላህ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይ ኢነ ሸይጣነ ቀድ ሐለ በይኒ ወበይነ ሰላቲ አለ ሸይጣን በኔና በሰላቴ መሃል መጋረጃ ሆነ ጋረደብኝ ወቂራአቲ እንዲሁም በቂራአቴ ላይ ይለብሱሃ ዐለየ ይቀላቀልብኛል فقال رسول الله صلى الله عليه وسلم يا الله ملكتኛ ምን አሉት ذاك شيطان يقال له خنزب او خنزب ይሄ خنزب ተብሎ የሚጠራው ሸይጣን እኮ ነው فاذا احسسته ይሄ ስሜቱ ከተሰማ እንዲህ አይነት ውስወሳ ሲመጣብህ በምትቀራው ነገር ሲቀላቅልብህ فتعوذ بالله منه اعوذ بالله ብለህ በሱ ተጠበቃል ከዛም ወጥፈል على يسارك ثلاثا በግራህ በኩል ወደ መሬት 3 ጊዜ ተፋል ምን አለ እሱም ففعلت ذلك ይሄን ነገር ሰራሁኝ فاذهبه الله عني አላህም ከኔ ላይ አስወገደው አለ ኢማሙ ሙስሊም በሰሂሃቸው ላይ ዘግበውታል ሰውየው አዑዙ ቢላሂ ሚነሽ ሸይጣን ረጂም ብሎ በግራ በኩል ወደ መሬት 3 ይተፋል ማለት ነው ዘጠነኛ እሺ መቀላቀሉ ካልተሳካለተስ ምን ያደርገናል ልባችንን ለመስረቅ ይሞክራል እዛው ሰላት ላይ ሆነን የረሳነውን ዕቃ ራሱ ቀጠሮ ፕሮግራሙን ዱንያን ያስታውሰናል ኢብሊስ ለዚህ ነው አንዳንድ ጊዜ ዕቃ የጠፋበት ሰው 2 ረካዓቴን ይስገድ ይላሉ ምን ለማለት ተፈልጎ ነው ሸይጣን እንዲሰግድ አይፈልግምና በሚሰግድ ሰዓት የጠፋብህን ዕቃ ሲያስታውስ ሰላቱን ትተ ወደ ዕቃው እንድትሄድ ነው እና ዱንያን እንድታስታውስ ይዳርጋል صحيح البخاري ላይ በግልጽ እንደተቀመጠው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال كابي هريره رضي الله عنه እንደተላለፈው የአላህ መልእክተኛ እንዲህ አሉ اذا نودي للصلاه ለሶላት ጥሪ ሲደረግ አዛን ሲወጣ አድበረ ሸይጣን ጀርባ ሰጥቶ ይሸሻል ወለሁ ዱራጡን ዘረጠውን ይለቀቃል እየፈሳ ይሮጣል حتى لا يسمع التأذين የአዛኑን ድምጽ እስከማይሰማበት ቦታ ድረስ فاذا قضى النداء አዛኑ በተጠናቀቀ ጊዜ አቅበል ይመጣል حتى اذا ثوب ድጋሚ አዛኑ ወይ ኢቃም ሲጀመር بالصلاه ለሰላት አድበር አሁንም ይሸሻል حتى اذا قد التثويب ኢቃሙ ሲጠናቀቅ አቅበል ይመለሳል حتى يخطر بين المرء ونفسه በሰጋጁ ሰውየውና በራሱ መሐከል ምን እስኪያደርግበት ሹብሃትን ብዙ ሐሳቦችን እስኪከትበት ድረስ የቁሉ ምን ይለዋል اذكر كذا ይለዋል ይሄን አስታውስ ይለዋል لما لم يكن يذكر ረስቶት የነበረውን ሁሉ ያመጣበታል حتى يظل الرجل لا يدري كم صلى ስንት ረካዓ እንደሰገደ ማወቅ እስከማይችል ድረስ የረሳውን ሁሉ ያመጣ ይደቅንበታል ሸይጣን ጠላታችን ነው በዚህ በኩልም ይገባል እሺ አስረኛ ካልተሳካለትስ ዱንያን ማስታወሱ ውዱ አጥፍተሃል ብሎም ሰላት ውስጥ ይመጣል አንተ ውዱ አጥፍተሃል አቋርጠው ወጣ ይለዋል ዒባዳውን ሊያበላሽ አቢ ሁረይራ ረዲየላሁ ዐንሁ ምን ችግር አለው ጀማል ሁሴን እየሰገደ ቢተፋ ረሱል እኮ ናቸው ይጥፋ ያሉት እኛ አይደለንም ባንተ በኩል ደግሞ ይሄንን የሚቃወም ሐዲስ ካለ እስኪ አምጣ ውስወሳው ሲያጋጥምህ መጥፋት ትችላለህ እሺ አስረኛ ውዱ እንዳጠፋህ ደግሞ እንዲጠረጥርህ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ከረሱል ሰለላሁ ዐለይሂ ወሰለም እንደተገኘው ምን አሉ መልእክተኛው اذا كان احدكم في الصلاه ከናንተ አንዳችሁ ሰላት ውስጥ ሆኖ ሳለ
فوجد حركة في دبره كهلا ቆሻሻ መውጫው ላይ እንቅስቃሴ ነገር ከተሰማው ይላሉ አህደሰ አም ለም ይحدث ውዱእ አጥፍቻለሁ ወይስ አላጠፋሁም ብሎ ከተጠራጠረ فاشكل عليه فلا ينصرف ሰላቱን ትቶ እንዳይወጣ حتى يسمع صوتا او يجد ريحا ድምጽ እስኪሰማ ወይንም ደግሞ ሽታው እስኪደርሰው አለበዛ ዝም ብሎ ሰላቱን አቋርጦ እንዳይወጣ ነው 11ኛ ሌላው ወስወሳ ደግሞ ሰጋጆች በሰጋጁ ፊት እንዲያልፍ አንዳንድ ሙስሊሞች በሚሰግድ ሰው ፊት እንዲያልፉ ሰላቱን ለማቋረጥ ይወሰውሳቸዋል ይሄም ካልተሳካለት በዚህ በኩል ይመጣል አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ أن رسول الله صلى الله عليه وسلم قال يا الله ملكتኛ ምን ይላሉ إذا كان أحدكم يصلي ከናንተ አንዳችሁ እየሰገደ ሳለ فلا يدع أحدا يمر بين يديه በፊት ለፊቱ የሚያልፍን አንድንም ሰው እንዳይተው እጁን እንዲዘርግቶ መከልከል አለበት ማለት ነው እንዳያልፍ ወል يدرأه ما استطاع በቻለው ያህል ይግፋው አሉ فإن أبى فليقاتله እምቢ ካለ ይጋደለው ማለትም ይታገለው እንዳያልፍ فإنما هو الشيطان እሱ ሰይጣን ነው ማለትም ሰውየውን የሚገፋፋው ያንተን ሰላት እንዲያቋርጥ የሚዳርገው ሸይጣን ነው ስለዚህ ባጠገባችን ሲያልፍ በሰጋጅ ፊት እጃችንን እንዲያደርገን መመለስ መቻል አለብን ነው ቡኻሪም አቡ ዳውድም የዘገቡት ነው ይሄም የሸይጣን ውስወሳ ነው 12ኛ ደግሞ ይሄም ካልተሳካለት ኢማሙን በሩኩዕም በሱጁድም እንድንቀድመው በሩኩዕም በሱጁድም እንድንቀድመው አሁንም ምን ያደርጋል ማለት ነው ይወሰውሰናል እዚህም ላይ ጥንቃቄ ማድረግ አለብን ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምናሉ إن الذي يسجد قبل الإمام ويرفع رأسه قبله كإمام بفيت راسون كركوع ميانسا كإمام بفيت سجود ميادرك كإمام بفيت كسجود راسون يميانسا كأنا مياركسو إنما ناصيته بيد الشيطان يسوي وعناته بشيطان الجنوال شيطان تقضى على مالتنا إمام مكة الجي بقدم ما يتبقى منه هي شيطان وسوسانه مالتنا በሌላም ዘገባ ደግሞ እንደዚሁ ከአቢ ሁረይራ በድጋሚ እንደተላለፈው ምን ይላል الذي يرفع رأسه ويخفض قبل الإمام ይላል ከኢማሙ በፊት ራሱን ቀና የሚያደርግ ከኢማሙ በፊት ራሱን ዝቅ የሚያደርግ ሰው فإنما ناصيته بيد الشيطان የሰውየው አናቱ በሸይጣን እጅ ነው ያለው ስለዚህ ይጠንቀቅ አላ ኩል ሐል እስካሁን ያየናቸው ደርዘን ምክንያቶች 12ቱ ምንድናቸው ዒባዳችንን ለማበላሸት ሸይጣን ብዙ ጥረት ያደርጋል ስለዚህ አንደኛ መዳኒቱ ዒልም ነው የሰላት ህግጋትን እንወቅ ሁለተኛ ደግሞ ተዓውዝ ነው በሱ እንድንጠበቅ ከአላህ እንድንጠበቅ ከሸይጣን አዑዙ ቢላህ ማለት አለብን ዚክር እናብዛ ከዛ ውጪ ለውስወሳ ቦታ ሰተን ለሆነው ነገር ሁሉ አንጨናነቅ አላህ በዲናችን የሚያስቸግርን ነገር አላደረገብንም ዲናችን ገር ነው ጀዛኩሙላሁ ኸይረል ጀዛ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ